ለምሳሌ ጠሃራ ላይ ከመልእክተኛው ዓለይሂ ሰላቱ ወሰላም የተወራ ነገር አለ في سنن أبي داود وغيره አንድ ሰው ጠሃራውን ከጨረሰ ከተጸዳዳ በኋላ ነጃሳ የሚወጣበት ይመስለዋል ውዱእ የሚጠፋበት ይመስለዋል እና ያ ደግሞ አብዛኛውን ጊዜ ያላግባብ ነው በትክክል ሆኖ አይደለም እና እንዲህ አይነት ጥርጣሬ የሚበዛበት ሰው ወይም ሁሉም ሰው እንዲያውም ምን ማድረግ ይችላል አንድ ፍኝ ውሃ ወይም የተወሰነ ትንሽ ውሃ ይዞ የልብሱ የውስጠኛው አካል ላይ ይርጭበት ወባን እና عند حديث لا يتጠቁሟል عند أبي داود كان رسول الله صلى الله عليه وسلم إذا بال توضأ أو توضأ ينتضح እንዲህ ያደርጉ ነበር ተነብሏል ከብኑ ዑመር ይሄ በርግጠኝነት ላልፈው ጸድቋል ሌሎችም እንዲሁ ያደርጉ ነበር ብቻ ሳይሆን አድርጉ የሚል ትእዛዛትም ተላልፈዋል እና ሌሎችም የእስላም ሊቃውንት ይሄን አዘዋል ምንድነው ጥቅሙ የሆነ እርጥበት ነገር ካገኘ ያ ውሃ እንደሆነ ነው የምታስበው ያው አብዛኛው ጊዜ እድሉ እሱ ነው ውሃ የመሆን እድል አለ ተግባባን ከዚህ ምን ትገነዘባላችሁ ከዚህ ምን ገነዘበው በእስላም አስለን አንድ ሰው የሚችለውን ያህል እንዲያደርግ እንጂ ከዛ በላይ እንዲጨናነቅ አልታዘዘም ሽንቱ ቢወጣ ራሱ ውሃ ነው ብሎ እንዲያስብ እኮ ነው እንደዚህ የተደረገው ስለዚህ ሽንቱ ቢወጣ ራሱ አላህ ዘንድ ዒባዳው አይበላሽም ማለት ነው ለምን መፍትሄ የተሰጠህ ምንድነው ውሃ እንደሆነ እንድታስብ ነው ከወስወሳ እንድትወጣ ማለት ነው ይሄን ማወቅ ተገቢ ነው እና አንድ ጊዜ አልሐሰን አልበስሪ እንደዚህ ሲጠየቁ ውሃ እንደዚህ ድፋበትና ከዛ በኋላ ወልሁ ዐንሁ ቅድም እንዳልን ኢዕራብ እርሰው በሌላ ነገር አእምሮን ወጥራሉት ቶ አታስበው አሉት መልሶ ጠየቃቸው ይሄ ችግር እንዳለ ያሳል መልሶ መጠየቁ ራሱ ብቻ ማለት ነው قال لا أبالك أتريد أن تستدره يعني يفسد እንዲወጣ ሳይቋረጥ እንዲወጣ እንድታደርገው ነው የምትፈልገው አሉት